የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ ነጠላ ዜማዋን ለማስተዋወቅ ማኪ ኬቢና አዲስ ቲያትሯን ልታስተዋውቅ ሀና ጌትነት እዚህ ናቸው። ሞቅ አድርጋችሁ እስኪ ወደዚህ ጋብዟቸው። እንዴት ሰላም ነው ወይ? ሲገባ ድጋሚ ሁለታችሁ አረ እንኳን ደህና መጣችሁ በሏቸው። በጣም የሚገርም የአንድ ሴት ተውኔት ይዘሽ መጣሽ። የሚገርም አዲስ ነጠላ ይዘሽ መጣሽ። ተገናኛችሁ። ስለራሳችሁ ያው በተናጠል እናወራለን። ተያይታችሁ አታውቁም? ምንም በጭራሽ። አዎ ዛሬ ተገናኛችሁ። ግን ልባችሁ አንድ እንደሆነ የሚያስታውቀው ካለባበስ ይጀምራል። አንመሳሰልምስ እኔ እናቴ እሷን ስታያት አንቺን ትመስለኛለች ትለኛለችና አዎ ስለዚህ ሀና ቤኪ ጀመረ እንደዚህ ባንዴ ተጠጋግተሽ አመል ነው። የሚገርም ስራዋ ነው። ያው እንግዲህ አንቺ ደግሞ ሀረግ አለ። ሁለቱም ሙዚቃ ለሚወድና ቲያትር ለሚወድ የወጡ አዳዲስ ስራዎች ናቸው። ደረጃውን የጠበቀ ስራ ስለሰጡን አመስግኗቸው። መጀመሪያ እስኪ እውነት ውሸት ነው ጥያቄው? ያጂ አቀጥያሽ ውሸት ነው እውነት ነው? እሺ ማኪዬ እንዴት ሰላም ነው? ብዙ እውነት ይበዛል ብዬ አስባለሁ አንቺ ላይ አላሽም አይደል? አዎ የሰማናቸውን ነገር ነው እውነት ውሸት ጥያቄ ዘን የመጣ ነው። አይዟችሁ አትፍሩ። ፈራችሁ እንዴ? ማኪ ከጥቂት ዓመታት በፊት የወንድ ጓደኛዋ ወይንም ቦይፍሬንዷ በሰው እጅ ተገሎ ሀዘን ውስጥ ነበረች። አራት ማን ገደለው? አጋጣሚ ከዚህ ለስራ ወደ ትንሽ ደቂቃ በቅርብ ነው። አይ እንግዲህ አንድ 2 ዓመት 3 ዓመት ምን ለስራ አዎ ለዛ እርሻ አለውና እዛ ነው ተገሎ የተገኘው። አበረታቷት በእናትህ። አይዞሽ ስንሰማ ሀዘን ላይ ነበርሽና እና ከዛ እንደ እውነት ነው ውሸት ነው ብለን ጠይቅ ብለን ነው። ጥያቄው ረብሾሽ ይሆን? አይ አልፏል። ሀና ጌትነት ተከታታይ ድራማ ቀረጻ ላይ ወድቃ ተሰብራ ታውቃለች? እስኪ እውነት? እግር፣ እጅ፣ ወገብ እና ተስተካከለ በአንድ ጠቦት? አሁንም ያው እንደውም ቤተሰብ የተቆጣኝ ነው። እስካሁን አልሄድኩም ሐኪም ቤት። የሚገርም ለምን? ያው ይሻለኛል ብዬ ነበር እንደቀልድ። ግን አሁን ላይ ትንሽ እየከበደኝ አብሱ ቲያትር ምናምን ስሰራ መቆም ምናምን ብዙ መቀመጥ እያቃተኝ ነው። አሁን ታከማለሁ። ለቲያትር ሲባል የሚከፈል መስዋዕትነት ለቲያትር አይደለም ፊልም ነው። ለፊልም ሲባል የሚከፈል መስዋዕትነት። እንዲህ ወገባችን እየተሰበረን ነው የምንሰራው። በጣም አይጥሩ ነው ብልሽ ይከፍላል እኮ። የሰውን ደስታ ስታዩ የተወሰኑ ጉዳቶችን ቢኖሩ ኖ ፔን ኖ ጌን እንደሚባለው የሆነ ጉዳት ከሌለ የሆነ አሪፍ ነገር የለም። ስለዚህ እንዲህ ወገባችን የተሰበረ ነው ፊልም የምንሰራው። በእናታችሁ ማኪ ስቴጅ ላይ እየዘፈነች በድንገት ዘፈኑም ግጥሙም ጠፍቶባት ያውቃል? ሁሉም ጠፋብሽ? ሁሉም ሳይሆን ግማሹ። ምን አይተሽ ነው የጠፋብሽ? ምንም በቃ ምንም እንዴ ነበር እንዴ? አዎ ነበር እሱ። ኧረ ተይ እሱ ነው ያስጠፋብሽ? አዎ መሰለኝ። እንደው ምን አልሽ? በቃ ዞሬ ደነገጥኩኝ። ከዛ ዞሬ ምናምን ትንሽ ጨፍሬ ምናምን ግን ተመለስኩ። ደነገጠ የሚል ነጠላ ዜማ አለሽ አይደል? አዎ እሱን ሰራሹ ማለት ነው። በዛ ደነገጠ
በነገራችን ላይ የብዙአየሁ ደምሴ የቤት ስሙ በጓደኞቹ ዘንድ አጋራ ነው የሚባለው። ብዙአየሁ ደምሴ እና አጋራ ያለው ደግሞ ማን ነው? ታደለ ሮባ ነው። እየዘፈነ ግጥም ጠፋበት። አይንሽን አይና ጋራ ብሎ ቀጠለ። ጋራ ነገር አለ ተባባሉ እና ሲወጣ ጠብቀውት ግጥም ጠፍቶብሃል አይደል ሲሉት፣ አዎ ምን አልክ ሲሉት፣ እኔ አላውቀውም ግን የሆነ ነገር ብያለሁ ሲል አጋራ ነው ያልኩት። ስለዚህ አሁን አጋራ የሃና ጌትነት ቀጣይ ጥያቄ። እሺ ሃና ሞታለች ተብሎ ድንኳን ተደኩኖ እየተለቀሰ ቤተሰብ ለቅሶ ተቀምጦ ያውቃል? እውነት ውሸት? አልሰማውም። ምን ተፈጥሮ ነው? በስም ስህተት ነው። ግን ጊዜው የዛን ሰዓት ስልክ ያልነበረበት ጊዜ ስለነበር ብዙ ሰው ጋር የለም ስልክ፣ የቤት ስልክ አልነበረ እና ክፍለ ሀገር የዘመድ ልጅ ታርፍና እኔ ደግሞ የዛን ሰዓት አሰበ ተፈሪ ነበርኩኝ አያቴ ጋር እና ስማችን ተመሳሳይ ነው። እኔ አሰበ ሙና ነው ስሜ፣ የቤት ስሜ። ከዛ ሰውየው ለቅሶ ተናገር ይሉትና ይላካል እና ሰውየው ደግሞ ጠጪ ነው ተክሯል እና ይጠጣል ብቻ ብዙ አረቄ። ከዛ ደውሎ አክስቴ ቤት ሙና አረፈች ይላቸዋል። ከዛ እነሱ ደግሞ በቃ ያው ስልክ ብዙም ስለማይገኝ ተብሎ በቃ ሲለቀስ ታደረ። በነጋታው ድንኳን ተጣለ፣ ንፍሮ ተዘጋጀ ምናምን በቃ ተቀምጠዋል። አዎ ከዛ ያው ሌላ ደግሞ ሲስተር የምትባል ነበረች እዛ አሰበ ስልክ ያላት። ተደወለና ተጠየቀ ስንት ሰዓት ነው ሬሳ የሚመጣው ተብሎ። ከዛ ጎቴ የምን ሬሳ ይላል። የሙና ኧረ እኔ እሷን አቅፌያታለሁ ይላል። ከዛ ሲረጋገጥ ለካ ሌላ ሰው ነው። በቃ የኔ ድንኳን ፈርሶ ወደ እዛኛው ለቅሶ ሄዱ ማለት ነው። ይሄ ረጅም እድሜ ከጤንነት ጋር ይችላል። ትንሽ ከባድ ነው በጣም። ግን ማንን በደንብ እንዳለቀሰና በደንብ እንዳላለቀሰ አውቀሻል? ምን ስልክ በሌለበት ጊዜ በምን እንዴት አሁን ስሰማ ስለዚህ አይ ለቅሶሽን ማርገው እንጂ እውነት አስቀድመሽ ማን ነው በደንብ የሚወደኝ ማን ነው በደንብ ያዘነው የሚለውን እፎይታ መጽሐፍ ላይ እንደ አይነት ነገር ያለው ለቅሶውን መጥቶ የሚያይበት አንድ ገጸ ባህሪ አለ እና ያያቸዋል። ማን ለቀሰ ማን አላለቀሰም እንትን ላይ ነው እንጂ እንዳለ ጌታ ደርሶ መልስ የሚል መጽሐፍ ላይ ደርሶ መልስ ላይ ነው የሚል መጽሐፍ ሞቶ የሆነ ሰውዬው በጣም ወዶ ታሪክ ነው እሱ እንደው። ስለዚህ ደርሶ መልስ በጋህዱ አለ። ደርሳ ተመልሳለች። በእናታችሁ እንኳን ተመልሽ ኧረ ከሞቱ ሰው ገና ትሰሪያለሽ። ስንት ነገር አለ። ምን አይነት ማኪ አንዳንዴ መኪና እየነዳች ስትቸኩል መብራት ጥሳ ታውቃለች። በዚህም ብዙ ጊዜ ትቀጣለች። እውነት ውሸት? አሁን ግን አስተካክላለች። አዎ ይቅርታ አድርጉልኝ። ካሁን በኋላ ግን በደንብ ታስተካክላለች። አዎ እምልሽ ለራስ ነው ጥንቃቄ። እንደውም በሰለጠነው ዓለም እኮ ምሽት ራሱ 6 ሰዓት ላይ ማንም በሌለበት ቀይ ከበራ ይቆማሉ። እኛ ሀገር ግን አይ ማታ ነው አሁን ማን አለ ብለን እና ብዙ አደጋዎች የሚደርሱት እንደዛ ነውና በተደጋጋሚ መብራት ጥሻለሁ በዚህም ተቀጥቻለሁ ግን አይለምደኝም እያለች ነው ማለት ተቀበለው አይለምደኝም። እሺ ሃና ጌትነት እሺ ደስ ይላል። ሃና ጌትነት የአሻንጉሊት ልብሶችን ስፌት መስፋት ትችላለች። የምትሸጪው ነገር አለ መሀል ላይ? ይሄ ማለት ድሮ ነው። ድሮ እኮ ድሮ አሻንጉሊት አዎ እናቴ ትሰራ ነበር እንደዚህና አንድ አሻንጉሊት ነበረችኝ በጣም መወዳት እና እስከ 5ኛ ክፍል ራሱ በጣም እና ይሄድና ገበያ ከልብስ ስፌቶች ቤት ሰብስቤ ያመጣና በቃ አዘንጣት ነበር። ስለዚህ ያ ነገር ቀጠለ አሁን? አይ አልቀጠለም። የሆነ ሰዓት ቲያትር ስማር ቀን ማረው ነበር። ቀን እሱን ማታ ቲያትር ማር ነበር። ግን ያው አለመመቻቸት ሆነ ቀረ። እንግዲህ ወደፊት መጣበታለሁ ብዬ አስባለሁ ከእግዚአብሔር ጋር። ጥያቄ እንዳስተካክል እስኪ ንገሩኝ ስለ ራስሽ ስታተስሽ። አላገባሁም።
ነፃ ናችሁ ወይንስ የተጀመረ ፕሮጀክት አለ? ትቀድሚያለሽ? አይ ቅድም የለም የለም። ኧረ በልብስ ብቻ በብዙ ነገር ይመሳሰላል። እርግጠኛ ነኝ ስራችሁ ላይ በጣም ተጠምዳችሁ ነው አይደል? ይመስለኛል። እሺ ቀጣይ ጥያቄ ማኪ የነፃነት መለሰ በጣም አድናቂ ከመሆኑ የተነሳ የነፃነትን ዘፈኖች የኔ በሆኑ ብላ ተመኝታ ታውቃለች። ምን ነው ይላል ዶጁ? በጣም ነው የምወዳት። ኧረ ተይ እውነት በጣም እና ይነዝረኛል ስሰማት አላውቅም። ዋው ነፂ የትኛውን ዘፈን? ሁሉንም ምን ነው ጃል ምንጃልም የታል ልጁ የታልንም ሁሉንም እስኪ የታለሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ቀርቶብኝ ጅዬ ቁጭ አልልም ምናሉ አታግኝ ቲያትር ቢሆን ክሊፕ ነው አሬ በቃታም የምር እየፈለግሽው ይመስላል ልጁ። አዎ ምን አይነት ክራይቴሪያ ማለት አለሽ? አሁን ለምሳሌ የኔ የትዳር አጋር ወይ የፍቅር አጋር ቢሆን ብለሽ የምታስቢው ሰው ቁመት፣ ክብደት፣ እንደት ምንድን ነው? ያው አለኝ ያው ጠይም ቢሆን ጠይም ከአስቴር አወቀ ዘፈን ጋር ይሄዳል። ጠይም ዘለግ ይበል እባክህ ጎራዴ ታጠቅ ቢቀርስ ችግር የለው ዝም ብሎ ይታጠቅ ሱሪውን ይታጠቅ። ማን አለ ጠይም ዘለግ ያለ ሱሪውን በጣም ይታጠቀ? እየፈለኩ ነው። የለም ተይ እንጂ የጠይም ሀገር ላይ አፈላለገሽ ልክ አይደለም። እውነት። ቆይ አሁን ይሄ ምርጫሽ ትንሽ እየቆየ ሲሄድ ትንሽ ቀላ እያለ ይሄዳል? እዛው ጠይም ላይ ነው የሚቆይ? ጠይም ወይ ጥቁር ደስ ይለኛል። ተይ እንጂ እውነት። አይገርምሽም? በጠይም በጥቁርም ያላገባ ሰው የለም። እኔም ማቀው ጠቆር ይበል እንደ ማኪያቱ እሱም ጠቆር። እሺ ሰመረ ባሪያው ነበር አግብቷል። ማቀው እሱን ነው። እንደዚህ ያለሽ እንዴ አንቺ ክራይቴሪያ አለሽ? ይሄ ከባድ ጥያቄ ነው እውነት ለመናገር። በአጋጣሚ ጠይቀው ስለሆነ ነው ቅድም እንትን ያልኩት እና ያው መስፈርትማ ሁሉም ሰው ይኖረዋል መቼስ። ግን ብዙ ያው ብቻ ሰላም ብቻ ነው። አሁን በቃ ትዳር ብዬ ሳስብ ሰላማዊ ነገሩ ነው መጀመሪያ ማስበው እንጂ እንዳልከው ያው ቆንጆ ቢሆን መልካም ነው፣ ጥሩ ነው። ማን ይጣላል? ቆንጆ ደግሞ ማግባት ያለበት ቆንጆን ነው እንጂ አሁን እንደምታየው ጊዜው በጣም ከባድ ነው። አንዳንድ ቦታዎች ላይ ቆንጆ ትዳር ታያለ፣ አንዳንድ ትዳር ላይ ደግሞ የሚያስፈራ ትዳር ታያለ። እና ይሄ እንደዚህ መርጠ የሚችለው ነገር አይደለም። አንዱ ጋር ሲል አንዱ ጋር ይጎላል ምናምን እና ከጊዜው ፍጥነት አንፃር አሁን እንዲህ እንትኑ ስትል ብቻ ሰላም ያለውና እግዚአብሔር የሚፈራ ሌላው ይሰራል። ዋው አየሽ፣ ጉድለት ቢኖረውም እሞላዋለሁ እያልሽ ነው እንዴ? ሁሉም ግዴታው ነው እንጂ መሙላት ተሞላልቶ አይደል ትዳር አለ። ሙሉ ነገር ተሰጥቶት የሚያጎላል እዚህ ደግሞ ጎዶሎ ይሁን እንጂ እሞላዋለሁ እያለች ሙሉ ብዬሻለሁ። አቤት ሙሉዬ የዳቦ ስምሽ ነው ሙሉ። ወደ ሀና ጌትነት ደግሞ እንሄዳለን። ጥያቄ ሀና ጌትነት ስልኳን ጨምሮ በተደጋጋሚ ሿሿ ተሰርታ ታውቃለች። በዚህም ሃትሪክ ሰርታለች። እውነት ነው? ሿሿ እንኳን አንዴ ነው ግን ያው ስልክ ጥላለሁ። ያው ቤተሰቦቼን በዚህ መቼ ሲያቆኛል ተለምጃለሁ። ቤት በቃ አሁን ራሱ ያዝኩ ስልክ ያስቃል። በቃ ምንም እኔና ስልክ በጣም ምን እንትን እንደሚለን መጣል ምናምን። አንድ ቀንማ እንደውም ሱቅ ሄድኩኝ። ከዛ ካርድ ገዛውና ስልኩን ሱቅ ትቼው ቤት ገባሁ።
ከዛ የሞባይል ካርዱ ሲለኝ ስልኬት ዛሬ ከዛ ሄጄ ሱቅ ሲሄድ ወዲያው ተነስቷል ማለት ነው። እና እንደዚህ ያው ሿሿም ደግሞ እንደውም የመጀመሪያዎቹ ጊዜ መስለኛል እኔ ሿሿ እንደዚህ ማልታወቀም ቢታወቅ ቢያንስ ተጠነቀቅ ነበር። በቃ ሙሉ ታክሲ ነው ፍጥነታቸው ሁላ ከጃፓን ሸዋ ዳቦ ድረስ ነው። እሺ ፍጥነታቸው በቃ በዚህ ጎሚኒውን ያዥ ይለኛል በዚህ ግፊ በር ተከፈተ ምናምን በቃ የሆነ አይነት ነገር ብሎኝ እዚህ ጋር ደግሞ እስጢፋኖስ 4 ኪሎ የቱ ጋር ነው ታክሲ የሚያዘው ይለኛል። ከዛ ነው በቃ ከዛ ፋይናሊ ነይ ባክሽ በሩ ስለማይሰራ በኋለኛው ቀይ ዶልፊን ነይ ብሎ አውርዴ ወርጃለሁ እኮ ነው። ከዛ 10 ብር ከ50 ወረወረልኝ። ምን አይነት ሰው ነህ ምናምን ብዬ እዛው ጋር ነው በቃ የሆነ እንዲገባው የለም 10 ብር ከ50 ግን ሰጥቶሻል። የሚገርምህ እንትኑነቱ ነው ማለት እኔ ራሱ የሰጠሁት እንደዛ ነው። የሆነ መልስ ብቻ እንዲቀለው ብዬ እንደሱ አድርጌ ነው የሰጠሁት። መለሰልሽ? ራሱ ነው በቃ መለሰልኝ። ይሄ እንዳልጠራጠረው መሰለኝ ገባ የሆነ በቃ እምቢ ስላለ ስለሞላ ሂጂ ብሎኝ በቃ እንዳልጠራጠረው ነው። ከዛ ወይ ብዬ ነው ደግሞ የጥምቀት ጊዜ ነበር ታክሲ ምናምን የለም። ከሱ በላይ እንደውም በእግሬ ሄድኩበት መንገድ በጣም ከባድ ጊዜ ነበር። ከሿሿው በላይ ገረመኝ በተደጋጋሚ ስልክ ትጠያለሽ? ጥላለው ሰብራለው። እንዲህ ከሆነ ባልሽንስ ወደፊት ላለመርሳትሽ ምን ማስረጃ? ባላይ ይምጣ እንጂ እሱ ታግሩና ላንተ መጣችሁ። እስቲ እናታችሁ ታውራው ወይኔ አይ ማ ካርዳለቅ የኔ ካርዱ ሞልቼልሻለሁ። ምን ከ190 በላይ ከሚሆኑ የዓለም ሀገራት የሞባይል የአየር ሰዓት፣ የሞባይል ጥቅል መሙላት፣ የተለያዩ የቢል ክፍያዎችን መፈጸም ይቻላል። የሬሚቴል የሞባይል መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ አገልግሎቱን ማግኘት ይችላሉ። በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግዶን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። ማኪ መድረክ ላይ ስትዘፍን በወንድ አድናቂዎቿ ቀሚሷ ተጎትቶባት ያውቃል? አዎ በይ። አይ እንትኑ ሳይው ታወቀኝ አባባልሽ እንዴ ቀሚሱን ወተቱት? አዎ በቃ ፓንት አድርገሽ ነው? እሱማ የት ይቀራል? አይ እኔ እንደኔ መስለሽኝ ነው። አንዳንዴ አላረጋም። አንዳንዴ ሞቅ ሲለኝ እንዲሁም ወጣበት ማለት ነውር አይደለም እንዴ? አይ እንደዚህ እኮ ነው ከሚዘርቀው እንደዚህ እንጂ ሙሉ ለሙሉ አይ ሙሉ አይ እንደስማ ከባድ ነው። አዎ እኔ ደግሞ ጉርድ መስሎኝ አይ እንዲያረገ አድናቂ ነው። አዎ ከዛ ምን አልሽ በማይክራፎኑ? እባክህ ልቀቀኝ አላልኩት። ምን ይላል ያው ጋርዶሽ ምናምን ይመጣል ያስለቅቃል። አንዳንዱ አድናቂ ግን እኛ በእኛ ጊዜ ስንደሰት ከመሸለምና ከመከባበር ውጪ ብዙ እንዳይን ነገር አናይም ነበር። አሁን ቀሚስ መጎተት ጀመሩ። ድሮኩ እንደውም የሚያስፈራው እኮ ይሄ ምናምን ረብ ለምፈራው እንጂ ይሄ ራስን አንዱ ያስቸግረኛል ይገፋኛል ምናምን አትል ገርማ። አዎ በጣም አድናቆትን ለመግለጽ ተሸክሞ ሁሉ ለመሄድ የሚሞክር አይነት አድናቂ አለ። የፍሬም ታምሮ የበቀደሙ ደግሞ አለ። ያንቺን ለየት የሚያደርገው በጣም ከከላይ ያደረኩት የብቻ ከታች ነው እንዴ? እሱ ከታች ነው መድረክ ስለሆነ እኔ ከላይ አሁን የአድናቆት ነው ምንድን ነው?
በጣም ከባድ ነው። አየሽ እንኳንም ሙሉ ቀሚስ ሆነ። ጉርድ ቢሆን ኖሮ ችግር ነበር ማለት ነው። አዎ የሃና ጌትነት ቀጣይ ጥያቄ ጃፓንና ዱባይ ሀገር ሄዳ ጠፍታ ታውቃለች አንቺ? እውነት ውሸት? ውሸት። አዎ ከኢትዮጵያ ውጭ ወጥተሽ ታውቂያለሽ? አዎ የት? እዛው ነው ያልከው። ግን አልጠፋሽም? አዎ ጥሩ ነበር ጠፋ። እንግዲህ ጥያቄው የሚለው ጠፍታለሽ። አይ አዎ ማኪ የምግብ ምርጫዎቿ ድፍን ምስርና ዱባ ወጥ ናቸው። እውነት ውሸት? ምን ነው? በቃ በጣም የማልወደው ምግብ ሁለቱም። ድፍን ምስር በቀዩ ይመቸኛል፣ ባልጫው ነው እንደውም የማይመች። ለምንድን ነው? እኔ እንጃ በቃ አላውቅም። በጣም ብዙ ጊዜ ሞከርኩ። ለቅሶ ቤት ስትሄጂ ምንድን ነው የምትበይው? ምስር በቀዩ በድፍኑ አይደለም። አዚፋ ይመችሽ። የምግብ ምርጫ ላይ እንዴት ነሽ? ጥሩ ነኝ። ምንም ማልወደው ምግብ ይሁን እንጂ አይ አለኝ። እሱማ ምንድነው የሚያስቅሽ? አለማ አትበይው? አዎ ማለት ያው እንደነ ትንሽ ነው እንደነ ጮማ እንደነ ጥቂት ነው እንጂ አብሶ ደግሞ ከራበኝ ችግር ትበላለህ። ስንድራ ሲርበንማ ሁሉም ምግብ ይጣፍጣል። አዎ ግን አሁን እንደዚህ ጮማ አምን ዱባውን በጣም ቆንጆ አያት አሁን ሲሰራው ደስ ብሎኝ እበላለሁ። ስለዚህ ዱባን የጠላ ነው ከሰሪው ችግር ነው ማለት ነው። ብዬ አስባለሁ። ምን የሚያስጠላ ነገር አይደለም። እውነት ዱባን አትጥሉ፣ በደንብ ከተቁላላ ጥሩ ወጥ ነው እያለች ነው ዱባት። የፈለገ ቢቁላላ የሚሉ ሰዎች አሉ፣ ግን እስኪ አንቺ ነው ሞክረዋለን። ዱባ ማለት የተበላሸ ድንች ነው ለሚያስቡ ሰዎች አሉ፣ ግን ልክ አይደለም። በደንብ ከተሰራ ምግብ ነው። አዎ ደግሞ ቆንጆም ነገር አለው መሰለኝ ውስጡ በጣም። አዎ ማኪ ቪዛ ተከልክላ ታውቃለች፣ ያውም የሁለት የውጭ ሀገራት ቪዛ። እውነት ውሸት? አንቺንም ከለከሉሽ? ትራምፕ ናቸው አንደኛው። አይ አሜሪካ እንኳን አይደለም፣ ሁለቱም ዩሮፕ ነው። እሺ ያ በቃ ሁለት ጊዜ አባረሩኝ፣ ከለከሉ። ምንድን ነው የሚሉት? ካርታ የቤት አይደለም። ከፕሮሞተሮቹ ጋር እዛ ሲልኩት በስትክክል አልነበረም መሰለኝ እንትን ያለው። ከዛ በኋላ በቃ መግባት ጀመረኝ። ስለዚህ ሁለት ሀገራት ከለከሉሽ፣ ሙሉ ለሙሉ ስራ ማለት ቪዛ መጠየቅ አቆምሽ? አስጠላኝ መሄድ። ስለዚህ አሁን የውጭ የስራ እድል ስታገኝ እንዴት ልትሆኝ ነው? ያው እንደምንም ሞክራለሁ። ከሁለት ተከለከልሽ? አዎ ከዛ በኋላ በቃ ምንም ፍላጎትም ምንም ጠፋ። ግን አሁን ካለ ሞክራለሁ። እኛም ጸሎታችን ውጭ ያሉት እንዲመለሱ ነው። ግድ የለም ወደፊት አሁን እንደምናየው ማለት ነው ሁሉም ወደ ሀገሩ መመለስ ስለሆነ የሚፈልገው። አንቺ ስትሄጂ ከምትተላለፊ እዚህ ሆነሽ እንጠብቃቸው። አይ ሄጄ ሰርቼ የት? አሜሪካም አይሮፕም። አሜሪካ ያላችሁ ፕሮሞተሮች ኧረ እባካችሁ እያለች ነው። ሀና ከትወና ውጭ ወደ ውጭ የሚል መርህ አላት በስላሽ ንግድ ሞክራ ግን አልተሳካላትም። እውነት ነው ውሸት? ንግድ ሞክረሽ አልተሳካለሽ? እኔ አልሞከርኩም። ትወና ብቻ? አዎ እዛ እኮ እንደዚህ ልል ነበር። ይሄ እንደዚህ ይሻለኛል። አይ አዎ ንግድ ምናምን ትወና እስካሁን ባለው አዎ። ግን ጥሩ ሀሳብ ነው አሳሰብከኝ። አየሽ ወደ ንግዱም ልግባ። ብትነግጂ ምን የምትነግጂ ይመስልሻል? ሲደርስ አይሻል የሚያዋጣውን አይተን የቢዝነስ አይዲያ ለሰው አንሰጥም። ማኪ ታስራ ታውቃለች። በጋብቻ እንደማይሆን ተስፋ አለ። እውነት የእውነት መታሰር ወይስ የጋብቻው? አይ የጋብቻ የእውነት መታሰር ግን ለአንድ ቀን ነው። ምን አድርገሽ ነው? 9ኛ ክፍል ምናምን እያለሁ ትምህርት ፎረፌ ቀርቼ። እሺ ማን ያሰረሽ? ፎረፈን የሄድንበት አስተማሪ የባለቤቱ ቤት ነበርና ጓደኛችን ናት ልጅቷ። እሺ ከዛ ዘበኛው ደውሎ ዳይሬክተሩ ምናምን መተው ፖሊስ ጣቢያ ቡልቡላ ፖሊስ ጣቢያ ይዘውን ሄዱ። ለአንድ ቀን ታሰር? ለአንድ ቀን ታሰርን። ማታ 12 ሰዓት አካባቢ ተፈታው።
መታሰርን ካሁን በኋላ በጋብቻ ለማየት ዝግጁ ነች። ፖሊስን ሀና ስክሪፕት በቃላ ይዘሽ አጥንተሽ ከጨረሽ በኋላ አይ አንቺ አትታወቂም ታዋቂ ሰው ይስራ ተብለሽ ገፋ የተደረግሽበት አጋጣሚ አለ? እውነት ውሸት? እውነት ነው። አሁን አያረጉትም። መቼ ነው? ምንድን ነው? ቆይቷል። በትምህርት በመማር ሰዓት ነውና ያው አንዳንዴ ማትፈርድም ማትረፍም ስላለብህ ሰውም ደግሞ የሚታወቅ ሰው የሚወደው ሰው እንዲሰራለት ይፈልጋል እና በቃ ዳይሬክተሩ ሰጥቶኝ አጥንቼ ምን ብዬ ከዛ የሆነ ቀን በቃ ይቅርታ አለኝ ዳይሬክተሩ ማለት ነው። ፕሮዲዩሰሩ ታዋቂ ሰው ይፈልጋል በቃ ስለሚፈልግ ከሌ ሆናለች በቃ ግን እንድታግዥኝ ረዳ ዳይሬክተሩ ኛለኝ። ያው ግን ፊልሙም ተቋረጠ አላለቀም። እንደዛውኛ ቃል ያው የሚያጋጥም ነው አይደለ? ስም ያለውን ሰው ፊልምና ቲያትር ሰዎች ለማየት ይፈልጋሉ። አንቺ ደግሞ ታዋቂ አይደለሽም ብለው ነው። አዎ እንደ ቢዝነስም ያው እንግዲህ በጊዜ ሂደት ግን ሀንቾ ታዋቂ ሆናለች። ብርሃን ባንክ ምቹ፣ አስተማማኝ፣ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ። የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ዋው! ማኪ ከአድናቂዋ መኪና ተገዝቶ ያስደነገጥኩ ከአድናቂዋ መኪና ተዘግቶባት የታገቢኛለሽና የፍቅር ጥያቄ ቀርቦላት ያውቃል? እውነት ውሸት? ኧረ እውነት ነው ጎበዝ። መኪና ዘግቶ ታገቢኛለሽ ድፍት ብሎ ማን ነው? አሁንማ የለም ብፈልገው የታል ልጁ ወይ እሱ ነው እንደ ቅድም ዘፈንሽለት? ቆይ ማን ነው ግን ብርክክ ብሎ መቼ ነው? አይ ቲንክ አንድ አመት ምናምን ሆኖታል። አንድ አመት ከምናምን ፍላይት ሰራ ነበርና ከፍላይት ስወጣ ነው እንዴ ከክለብ ማለት ነው ዘፈኛ ይሰወጣ ግብቡ ማለት አንድ ሰው እኮ የጋብቻ ጥያቄ ለማቅረብ መጀመሪያ ብዙ ማለፍ ያለበት ደረጃ አለ። አይ ነው። እሺ ይመጣል ብዙ ጊዜ ማየው ባይን ማቀው ልጅ ማየው ልጅ። እሺ ከዛ በታክሲ ነበር የሚሄደው ማለት ላዳም የሚሰራ ልጅ አለና መኪና ፍለፊት መጥቶ ዘጋብኝና ከዛ በቃ ጠየቅ ቀለበት ይዞ ነው? አይ ቀለበቱማ አለዘም ገና ቀለበት ሌላ ጊዜ ላይ ያመጣል። ስለዚህ አሁን ቴስት እያደረገ ነው ማለት ነው። ተቀበለኛለች አትቀበለኝ? መኪና ዘጋ። ከዛ በኋላ ታገቢኛለሽ ወይ ነው? አዎ ደስ ይኛለሽ ምናምን አብረሽኝ ብትሆኚ ደስ ይለኛል፣ ባጋባሽ ደስ ይለኛል። ማኪ ምን አለች? ከዛ ምን አለ? ከዛማ በቃ ትንሽ ከልጁ ጋርም ተጨቃጨቁ ምናምን። ከዛ ሄደ። ግን አሁን ቆጭቶኛል። የታለ የዛሬ አየሽ የሆነ ስታስቢው እንቢ ማለትሽ ለምን እንግዳው ነው ይመጣ ይሆናል እኮ እኔ ነኝ ብሎ ሳምንት ግን እሱም እኮ ብዙ አብረን ደስ ትይኛለሽ ለማለት ወደ ጋብቻ እኮ ጥያቄ ለመሄድ ማለፍ ያለበት ብዙ ነገሮች ነበሩ። እነዛን ሁሉ ሳይል ድንገት ብርክክ ብሎ ይጋባ ትንሽ ከባድ ነው። እኛ ሳዘባ ስማግሌ ሳትሆን ወይኔ ግን አሁን የታለህ? ቆጭቶኛል ሳስበው ላስብበት ብለሽው ነበር አይደል? እዛው ነው እምቢ ያልሽው? እምቢ። አዎ አሁን ግን እሺ እንደዚህ ነው። አቤት እየሰማ ነው አሁን የሚለውን ሰማለን። እሺ ሀንቾ የስንብት ጥያቄ ካሰቃቂ ህመም ተርፋ ታውቃለች? እሺ እንኳን አተረፈ እንዴ! አሜን። እኔ በሞት ወጥቶልኛል እኮ ድሮ። በሞት ወጥቶልሻል? አዎ። የስንብት የማኪ ጥያቄ በአዲሱ የሚውዚክ ቪዲዮ ስራዋ ላይ ህመም አጋጥሟት ነበር። እውነት? ምን አይነት ህመም? እንደሰው የወገብ ህመም።
ምንድነው ወገባችሁ ነው? ይሄ ስራው ብቻ ነው ወይስ ተያያዥ ነገር አለው እንዴ? ለወገባቸው በእናታቸው ተገጣጠመብኝ። ምት እኮ ነው እኔ መልበስ ሁለታችሁ አለማግባት የምትታመሙት ወገብ ላይ ነው፣ ስራ ላይ ነው ደግሞ እና ቢበራራ ወገቡ እንትን ነው ወደ ላይ የሚያነሳኝ ፓርት አለና ጠረጴዛ እንደዚህ አይነት ጠረጴዛ ላይ ነበርና እግሬና አንገቴ እዛ እናዛ ነው እና ወደ ላይ ከፍ ሲያደርገኝ ምንድነው የሚባለው አየር ላይ መቆም ነበረብኝና ረጅም ሰዓት ድጋሚ ከት ሲባል ምን ሲባል ወገቤን በጣም ታመምኩኝ። ስለዚህ አሁን ሰላም ነው ወይስ ትንሽ ያመኛል? እስኪ ተነጋገሩና ፊዚዮቴራፒ እውነት ነው አንድ ቦታ ብትሄዱ ጥሩ ነው። ተመሳሳይ ይመስላል። እውነት ነው። የኔ መመታት ነው። የኔ እንኳን ሲጎትተኝ ነው ደረጃ ሴራሚክ የመታኝ። የኔ ሁለቱም ከወገባቸው አንድ ነው። ብቻ እንሄዳለን። ደውይልኝ እሺ። ከወገብ ህመም ይፈወሱ ዘንድ ተመኙላችሁ። ወገብ ጥሩ አይደለም ሲታመም። ካም በፊት ገጥሞኝ ያውቃል። የኔ ግን በእርጅና መሰለሽ። አምጪው ወደዚህ። መጀመሪያ ስለ ነፃ ሆነው እንዲህ የኑዛዜ ያህል አምነው ስለተጫወቱ ጨዋታውን በጣም አነሱ። ዋው! ስለዚህ ሀንቾን ላውራና ከዛ ደግሞ ማኪ ትመጫለሽ እና አመስግኗታል ለማኪ